ዛሬ የምንማማርበት የትምህርታችን ኃይለ ቃል የሰው ዋጋ በሚል ርዕስ ነው የምንማማረው። እንግዲህ አሁን ባለንበት ዘመን ትርጉም እያጣ የመጣው የሰው ልጅ ነው። እየተናቀ የመጣ የሰው ልጅ ነው። በዓለም ላይ ደግሞ ትርጉም ያለው ነገርም ሰው ነው። ሁሉም ነገር የሚሰራው በሰው ነው። የሚጠፋውም የሚለማውም ነገር በሰው ነው። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ ያለውን ኃይለ ቃል እንደ መነሻ እንወስደዋለን ማለት ነው። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ በእርሻ ውስጥ የተዳፈነች መዝገብን ትመስላለች። አንድ ሰውም ያንን መዝገብ አግኝቶ ሰወረው፣ ያለ ገንዘቡን ሁሉ ሂዶ ሽጦ ያችን እርሻም ገዛት ይላል። መንግስተ ሰማያት በእርሻ ውስጥ የተዳፈነች መዝገብን ትመስላለች ነው። እዚህ ውስጥ የተገለጸው ዋናው ነጥብ ሰው ነው፣ ሌላ አይደለም። እርሻ የተባለ ይህ ዓለም ነው። መዝገብ የተባለ አዳም ነው ወይም ሰው ማለት ነው። ያለ ገንዘቡን ሁሉ ሽጦ ያንን እርሻ የገዛው ሰው ጌታችን ኢየሱስ ክርስቶስ ነው። ያለ ገንዘቡን ሁሉ ሽጦ ለምንድን ነው ሲባል በእርሻው ውስጥ የተዳፈነው ገንዘብ ከሰውየው ካለ ገንዘቡ ሁሉ እንዲበልጥ ያውቃልና ይላል። የመጀመሪያው የሰው ልጅ ክብሩን ሲያውቅ ነው ተጠብቆ መኖር የሚችለው። መንጻትም መቀደስ የሚቻለው ሰው ክብሩን ሲያውቅ ነው። ክብሩን ካላወቀ ሕፃናት ለምሳሌ ምን ያደርጋሉ? ሕፃናት ወርቅን ጭቃ ላይ የሚወረውሩት ለምንድን ነው? ክብሩን ስለማያውቁት። ሕፃን አእምሮ የሆነ ሰውም ክብሩን በማይገባ ነገር ለውጦ ይመጣል። ብዙዎቻችን እግዚአብሔር በቸርነቱ ይመልሰን እንጂ ክብራችን ለማይረባ ነገር እንጥላለን። ለማይረባ ነገር እና ዛሬ ማወቅ የፈለግኩት ክብራችን ስናውቅ ከፍ የሚያደርግንን ስራ እንድንሰራ፣ ደንግጠን እንድንወጣ፣ አስጠልቶንም እንድንላቀቅ ከሚያዋርደን ነገር ሁሉ ያንን ለማድረግ ነው የሰውን ክብር መናገር የፈለግኩት። ሁለተኛውን ቀጥዬ እነግራቸዋለሁ። የሰውን ክብር በሁለት ነገር ከፍዬ ማሳየት ፈልጋለሁ። የመጀመሪያው ከኛ ተነስቼ ነው የሰውን ክብር ማሳያችሁ። ቀጥሎ ከመጽሐፍ ቅዱስ ተነስተን እንሄዳለን። እንግዲህ ውዱ ገንዘብ ሰው ነው ብያቸዋለሁ። እዚያ ውስጥ የተሰወረው የእግዚአብሔር ውድ ገንዘቡ ሰው ሆኖ ተገኝቷል። ከሰማይም ከምድርም ከእንስሳትም ከአራዊትም ከተራራውም ከሸንተረሩም ከዛፎቹም ከእጽዋትም ከቀላያትም ከመብረቁም ከደመናውም ከሰባቱ ሰማያት ከሊቃነ መላእክት ሁሉ የእግዚአብሔር ትልቁ ገንዘብ ሰው ነው ብሎናል ጌታ። እንግዲህ በወንጌል እንደዚያ ከሆነ ሰው የሰውን ትልቅነት እንደው እንዴት እንረዳዋለን? ከአሉታዊ የሰው ልጅ ጠባይ ትንሽ ልጥቀስላችሁ። አሉታዊ የሰው ልጅ ጠባይ ለምንድን ሰው ለምሳሌ በጣም ኩሩ ነው አይደለም? አመት ሰርቆ እኮ አንድ ቀን መጽቶ የሚኮራ ሰው አለ አይደለም? በደንብ ማለት አመቱም ሙሉ አመንዝሮ ንስሐ በገባ በሳምንቱ የሚኮራል አይደለም ወይ? አለ በደንብ። ኩራት ከሰው ልጅ ተለይቶ ያውቅ። ማንም ሰው ባለችው ነገር ይኮራል። ጆሮው ጅል ሆኖ አፍንጫው ትንሽ መለስ ያለች ከሆነ አፍንጫው ሞኝ ሆኖ አይኑ እንደው ጎላ ካለች በአይኑ እንደው ጸጉሩም ሉጫ በመሆኑ ምን ሰው የማይኮራበታል? ፈልጎ ነው የሚኮራው። እጣቱም ካለች እሷን ቢሆን ለማሳየት ሆነች ነገሩ ሰው ይኮራል። እና ሰው ለምን ይኮራል ታውቃላችሁ? ግን ሰው መኩራቱ ትልቅ ፍጡር ስለሆነ ነው ሰው የሚኮራው። የምንኮራው ለምንድን ነው የሚለው? የልዑላን ልዑል ስለፈጠረን ነው ይላል። እግዚአብሔር ልዑል ስለሆነ የእኛም መልካችን በእግዚአብሔር አምሳል ስለተፈጠረ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደተቀመጠ እግዚአብሔር ሰውን በአርአያዬ በአምሳሌ ልፍጠር ብሎ ስለፈጠረን የእግዚአብሔር መልክ ስለሆን ታላቁ እግዚአብሔር ስለፈጠረን ሁልጊዜ የሰው ልጅ ታላቅነትን ይመኛል። እና ኩራታችን የምትሰጠችው ለጤንነት ነው። እኔ ይሄ መጠን አይደለም እንድንል ነው። ይሄ አይመጥነኝም። ሱታፊ አምላክ ነው የሰው ልጅ መጨረሻው። እግዚአብሔርን መምሰል ነው መጨረሻው። ግን ምንድነው? ያችን የተፈጠረበትን ዓላማ ይጫናትና ያበላሻታል። ኩሩነቱ ኃጢአትን ተጸይፎ እግዚአብሔርን ለመምሰል ነው የተሰጠችው። እሱ ግን ለምን ይጠቀምባታል? ሰዎችን ለመናቅ። እና ሰው የሚኮራው ልዑል እግዚአብሔር ስለፈጠረው ነው። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ፈረስ እንዲሁ እስኪ ጠቡኝ ይላል። ለፈረስ የተዘጋጀ ሽቶ አለ? የጃፓን፣ የሱዳን፣ የፈረንሳይ የሚባል አለ? የለም። ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችሁ መልካም ማለት ምን ማለት ነው? ያማረ ማለት ነው። ውብ ማለት ነው። መልካም ማለት ያማረ ነው። አሁን እዚህ የቃላት መዝገበ ቃላት እያስተማርኩ አይደለም። የቴዎሎጂ ቃል ነው ይሄ። ብቸኛው መልካም ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው ብቸኛው መልካም ማለት ነው። እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። ያችን መልካምነት አይደል? ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር ውበቱ ከሰው ልጆች ሁሉ ያምራል። እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው። እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው። መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው።
ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ። እዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የአይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰው። ሁልጊዜ ውበታቸው አያረካቸው። ለምን? ውበታቸው እግዚአብሔር ነው እንጂ ይሄ ስላልነበረ። ይሄ አይደለም፣ እግዚአብሔርን መምሰል ነው እንጂ ውበቱ ሁልጊዜ። ለዚህ ነው አሁን ሰው እንዴት እያደረገ እንደሆነ ታውቃላችሁ? እኔ አሁን በከተማም ስሄድ በውጭ ሀገርም ስሄድ አያቸዋለሁ። የአፍንጫ ጉትቻ የሚያደርጉ ሴቶች አሉ። በጣም ብዙ ነው። በቃ እንደው የከንፈር አለ፣ አይጣ ላይ ድረስ ነው አሉ። ሰው አሁን በኦፕራሲዮን ሁሉ መልክ እያበጀ ነው፣ ፊቱን እየተቀዳደደ ማለት ነው፣ ቢላዋ እየቀደደ መልከኛ ለመሆን ማለት አይጣል እኮ ነው። ለምንድን ነው ይሄ ፍላጎት? አሁን ቢባል ውበቱ ሁሉ አለቀ። እናቴ ድሮ አሁን ቀሚስ አድርገው ያጌጡ ነበር፣ ውብ የሆኑ ነበር እናቶቻችን። አሁን ደግሞ ጨርቃቸውን ጥለው እያጌጡ ነው እህቶቻችን። ወንዱ ሁሉ በዚህ ጉትቻ እያበጀ በዚህ ፀጉሩን እየተሰራ ሹርባ አሁን አልቋል። እንግዲህ ምን አድርገው እንደሚያጌጡ አናውቅም። ራቁቱም ሆነ አለቀ። ሰው ሁሉ አለቀበት። ይሄ ሁሉ እንዲሁ ይገርም። ግን ይሄ ሁሉ ጨርቅ መጣል መልከኛነት አይደለም። መልከኛነት ክርስቶስን መምሰል፣ እግዚአብሔርን መምሰል ነው መልክ። ትክክለኛው መልክ ወደ ክርስቶስ መምጣት፣ ጭምትነት፣ ራስን መግዛት፣ ከነፍስ ጋር መታረቅ፣ ለልብ መኖር፣ ለህሊና መታመን፣ ለዘላለማዊ ህይወት ስራ መስራት መልክ ይሏቸዋል። እሱ አያችሁ፣ ይሄ ሁሉ ለካ የሚያሳየው እግዚአብሔር መኖሩን ነው። ሰዎች ለምንድን ነው ምስጋና የሚፈልጉት? ልብ ብላችሁ ጠይቁ። ምስጉን እግዚአብሔር ስለፈጠራቸው። እስኪ ሂዱና ዝንጀሮውን አመስግኑት። እስኪ ርግብን ሂዱና አመስግኑት። አቤት እኮ ደስ ስትይ ብላችሁ ፏፏቴውን ሂዱና እስኪ ዘምሩለት ከበሮ ይዛችሁ። አይ ፏፏቴ ብትሉት አሁን ደስ ይለዋል? በፍጹም። ሲመሰገን ደስ የሚለው ማን ብቻ ነው? ሰው ብቻ ነው። ለማመስገን ወይ ግሩ ራሱን ለማመስገን የማይጠራው ጥረት አለ መሰላችሁ? እኔ እኮ ሰዎች ራሳቸውን እንደሚያመሰግኑ ከምደነቅበት ርዕሰ ጉዳይ መካከል ንስሐ እየገቡ ራሳቸውን የሚያመሰግኑት ነገር። መጀመሪያ ለመናዘዝ መግቢያ ስለ መልካምነታቸው የሚናገሩ። ጽዋ ማህበር ጠጣለው እንትን የሚባለው ቦታ ላይ ያለውን ቤተክርስቲያን እኔና አጎቴና ያሰራ ነው፣ እንደዚህ ነው። ይሄን ገዳም ታውቁታላችሁ? የዚያን ገዳም የዓመት ቀለቡን የገዛሁት እኔ ነኝ፣ እንትን አድርጌያለሁ፣ ከሰው ጋር ጣልቼ አላውቅም ብሎ ከዚያ በኋላ ነው ንስሐውን የሚነግር። አክብረ ያዘኝ ነው ነገሩ እኮ ስታዩት ማለት ነው። እንዲሁ እኮ ይገርማል። ሰው ሊናዘዝ መጥቶ ይመሰገናል ራሱን። እና እኔ በእነዚያ ሰዎች የምፈርድ መስሏችሁ ነው? አልፈርድም። አቤት ሰው እኔ የራሴ ጭምር ስለሆነ ማለት የሰው መከረኛነቱ ነው የሚያሳየኝ። ምስጋና ለመፈለግ እንደው አንዳንዱ ደግሞ እንደው ሻል ያለው ራስክን አመሰግን ካትበሉኝ እንጂ ይላል። እንዴት ማንልህ እንዴ እንላለን እንጂ እንዴት ነው ማንል? ካመሰገን እንላለን። ራስሽን አመስጋኝ አይበሉኝ አትበሉኝ እንጂ ለምንድነው ማንለው? እንዴው በደንብ አርጎ በደንብ። አሁን ይሄ ደግሞ ጠይም ትህትና የሚባል አለ። መምህራን ነው እንደዛ የሚሉት። ጠይም ያለ ትህትና ምንድነው? ቀስ ያለች ናት። ትህትና መሆኗ ትዕቢት መሆኗ የማትታወቅ ነው። አሁን ለምሳሌ እኔ ውሸታም ነኝ። አሁን ለምሳሌ አሁን ሰው ለሰው ገንዘብ የሚሰጥ ሰው እኔ በጣም ንፉግ ነኝ ቢል ምን ማለቱ ይመስላችኋል? ኧረ ለጋስ ነህ በሉኝ ማለት እኮ ሲገለበት ታውቁታላችሁ እንዴ? እኔ ምን አርጌ ያውቃለሁ እኔ በጣም ቢል አሁን አንድ ሰው ምን ማለት ነው? እናንተ ጨመር አርጋችሁ ተናገሩት ነው ነገሩ ማለት ነው። በደንብ አርጎ የመመስገን ፍላጎታችን አቤት በደንብ አሁን አንዳንድ ጊዜ ደግሞ አውቀን የኛ እንዳይታወቅብን ሌላ ሰው በማድነቅ ወደኛ እናመጣዋለን። ሌላ ሰው በማመስገን ይጀምርና ገሌ በጣም ጥሩ ነው፣ በጣም ጥሩ ወንድም ነው እንላ። ከዛ ቀጥለን ደግሞ ምን እንላለን? እኔ የሚገርመው አውቀዋለሁ እንላለን። ከዚያስ 3 ዓመት አብሬው ኑር ያለው ከዚያስ ያስጠናሁት እኔ ነበርኩ እንላለን ማለት ነው። በደንብ አርጎ ነው ሰው እንዴት አርጎ እኮ ለራሱ እኮ እንደሚል ታውቃላችሁ? ለምንድነው ሰው ምስጋና የሚፈልገው ነው? ምስጋና በጣም ህፃናት ወድቀው መሰበራቸው አይደለም የሚያሳዝናቸው። ስለምንድነው ሰዎች ስለነሱ ምን እያሉ እንደሆነ የሚጨነቁ። ከዛ ቤተሰቡ ጎሸኔ ልጅ አንበሳ ምንም አልሆነም ካሉት እየሳቀ ይነሳል። ይገርማል እኮ የምስጋናን ጉልበት ተመልከቱት። ሰዎች እኮ ጭቃ ዳልጧቸው ወድቀው ተሰብረው ሁሉ ሰው ቀና ብለው ነው የሚሄዱ። ይሄ ምንድነው? ሰው ለምስጋና ስለሚጨነቅ። ሰው ለምስጋና የተፈጠረበት ዋናው ሰው ራሱን የሚያመሰግንበት ዋናው ምክንያት ለምን ይመስላችኋል? ማንም ከተፈጠረው ፍጥረት ሁሉ ምስጋና የሚፈልግ የለም። ምስጉን እግዚአብሔር የፈጠረው ምስጉን ፍጥረት ስለሆነ ነው። መጨረሻ ላይ ይህ ዓለም ሲጠፋ ሰው ምን ያደርጋል? ይመሰገናል። ታውቃላችሁ? መጨረሻ ላይ ዓለም ሲያልፍ እንመሰገናለን። መንግስተ ሰማያት ከመግባታችን በፊት የመጀመሪያ የምትሰጠን ምስጋናት ነው። ማንም ያመሰግነን? እግዚአብሔር ነው። ምን ብሎ ነው የሚያመሰግነን? እናንተ የተባረካችሁ። የትልቅ ምስጋና ነው። በማን ፊት ነው የምንመሰግነው? በመላእክት ፊት። ስለዚህ እግዚአብሔር ሰው ሲያመሰግንህ ደስ አይበልህ የሚለው ማን ባመሰግንህ ይሻላል ብሎ ነው። እኔ ባመሰግንህ ይሻላል እንዲበዛልን ስለፈለገ ነው። ነፍጎ አይደለም። አንድ ነጠላ ሰው ከሚመሰግንህ ወይም አይላፍ ከሚያመሰግኑ
ቢያመሰግኑ ግድ የለም ቢሊየን የሆኑ ሰዎች ሁሉ ከሚያመሰግኑ የዚህ ሁሉ ራስ እኔ ባመሰግን ይሻላል ብሎ ነው። መጨረሻ ላይ አብዝተን ለመመስገን እኮ አሁንም አንመሰግነው ታውቃላችሁ። ምስጋና መጥራት ያለብን። ሰው ግን ምስጋናን ባልተገባ መንገድ ይፈልገዋል። ሰው ምስጋናን የሚፈልግበት አክብረ ነው ራሱ እኮ አይበቃውም የሰው ልጅ። ኧረ ይገርማል። ልብ ብላችሁ ተመልከቱት። 10,000 ሰው ከበሮ ይዞ እየዘመረ ቢቀበለው አንድ ሰው ከመቀመጫው ባይነሳለት ማንን ነው የሚያስተውለው? ያልተነሳለትን ያን አንዱን ሰውዬ ነው የሚያየው። ምስጋና አድነን ከመፈለጋችን የተነሳ ማለት ነው። አንድ ሰው አላከበረኝም ተብሎ አገር ሊያልቅ ይችላል በባለስልጣናት በአንድ ሰው ምክንያቶች። አንድ ሰው ናቀኝ ተብሎ ወይም የናቃቸው ስለመሰላቸው ምክንያት ሰው ክብርን አልጠገብ ብሏል። እውነት ለመናገር ይህ ሁሉ ምንድን ነው ስትሉ የሰው ልጅ በእግዚአብሔር ሊመሰገን የተፈጠረ ፍጥረት ስለሆነ ነው በዚህ ሁሉ የሚሰቃየው። ስለዚህ ምን ማለት ነው? ትንሽ አይምሯችንን ዘወር ማድረግ። ለውበት የሚጨነቀው ለካ በእግዚአብሔር መልክ ስለተፈጠርኩ ያቺ መልከኛ የመሆን ፍላጎቴ ናት። ስለዚህ እውነተኛውን መልክ ስላጣሁት ነው ሌላ መልክ እየፈለግኩ መከራዬን ማይ ማለት። ክብር ፍለጋ ለካ የምሰቃየው ክቡር እግዚአብሔር ስለፈጠረኝ ነው። ምስጋና ፍለጋ የምሰቃየው ነገሌ ምን አሉኝ ብዬ የምጨነቀው እንዴ ሰዎች አታዩም እንዴ? ፎቶ ተነስተው ፎቶአቸውን በፌስቡክ ለቀው እየገቡ እየወጡ ፎቶአቸውን ኮሜንት የሚያዩ ሰዎች አሉ። ሰቂት የሚሉ ማለት እንዴት አሉኝ እነ ሰዎቹ ምን አሉት ወደዱት ጠሉት እያሉ እረፍት ነስቷቸው። ይሄ ሁሉ ምንድነው? ክብር ፍላጊ። ከዚያ ሁሉ ክብር እርግፍ አድርገን ትተን ክብርን ከቦታው ብንፈልግ መልካም ነው። ያ ክብር እግዚአብሔር ነው። ባይድ ይወድስከ ወአኳፉከ፣ ሌላ ያመስግንህ እንጂ አፍህ አያመስግንህ ይላል። ነኪር ይወድስከ ወአኳፉከ ምን ማለት ይመስላችኋል? ሰሎሞን በምሳሌ ተናገረ። ባይድ ያመስግንህ ማለት ወአኳፉከ አንተ ራስህን አታመስግን ሌላ ያመስግን እንጂ። ሌላ ያለውን ምን ብሎ ተርጉመውታል ሊቃውንቱ? እግዚአብሔር። ለምን ሌላ አለው ሲባል እግዚአብሔር ከዚህ ዓለም በባህሪው ልዩ ነውና ልዩ የሆነ እግዚአብሔር ያመስግን እንጂ እንዳንተ ያለ አፈር ቢያመሰግንህ አትውደድ። ስለዚህ የሰው ልጅ ምስጋና መፈለጉም ክብር መፈለጉም መልካም፣ ማማር መፈለጉም መልካም። መልካምነቱ ግን ከእግዚአብሔር ሲሆን እንዴት መልካም ነው። መደሰት። እሺ ለእንስሳት ደስታ አላቸው የላቸውም? አላቸው የላቸውም? አላቸው። ምክንያት በሌለበት ደስታ የለም ማለት ምን ማለት ነው? ምክንያት ለሌለው ፍጡር ደስታ አለው ተብሎ አይነገርም። አመክንዮ ላለው ፍጡር ነው ደስታ የሚነገርለት። ተደሰተ፣ ተከፋ፣ አዘነ በአመክንዮ ለማያስብ ፍጡር እንደዚያ አይነገርለትም፣ የለውም፣ ግሱም አይሰራም። ለዚህ ማለት ደስታ የሚነገረው ምክንያት ላለው አሳቢ ለሆነ አመክንዮና ውጤት ላለው ለሚያደንቅ ፍጡር ነው። ስለዚህ የሰው ልጆች ሁልጊዜ ምን ይፈልጋሉ? መደሰት ይፈልጋሉ አይደለም? ሰው ገዳም ሄዶ ራሱ ደስ የሚል ገዳም ነው ይላል። ምኑ ነው ደስ ያለ? ንስሐ አልገባ፣ አልተናዘዘ፣ አልጸለየ፣ ታሪኩ አልገባው፣ አልሰገደ፣ አላለቀሰ እንዲሁ ደስ ይላል። ዝም ብሎ እንዲሁ ፍጡር ተደሳች ፍጡር የሰው ልጅ። ሰው ሚስቱን የሚፈታ ለምንድን ነው? ገደብ የሌለው ደስታ በመፈለግ። ሚስት ባሏ የምትፈታ እንደው ገደብ የሌለው ደስታ በመፈለግ ነው። ያላዩትን ለማየት ነው። ያዩትን በመሰልቸት ነው። የሰው ልጅ የፍላጎቱ ገደብ ማጣት ነው ይሄን ሁሉ ያመጣ። ሌላው ቀርቶ ግብረ ሰዶማዊነት የመጣው ለምንድን ነው? የሰው ልጅ ደስታ ባለማለቁ ነው። ደስታ ፈላጊ በመሆኑ ነው። በቃኛ ለማለት ነው። ይሄ ደስታ ለምንድን ነው መሰላችሁ የተሰጠን? በእግዚአብሔር እንድንደሰት ነው። በእግዚአብሔር እንድንደሰት የሰው ልጅ ብቻ ደስታ ያለው ፍጡር ነው እና ደስታውን የተሳሳተ ቦታ መጠቀም ሲጀምር ሱሰኛ ይሆናል። አሁን ከሱስ ውጡ፣ አትስከሩ፣ እንዲህ አታርጉ የሚባልበት ምክንያት እግዚአብሔር አድርግና አታድርግ የሚል ጨካኝ ንጉሥ ስለሆነ ሳይሆን የማያልቀው ደስታ ያኛውን ለማግኘት ነው። እናት ልጇን ጡት እንዳይጠባ የምትከለክለው ስለጠላቸው ነው አይደለም። ለምንድን ነው የምትከለክለው? እንጀራ እንዲበላል የበለጠ የሚጠቅመውን ለመስጠት ነው። ማር ይስሐቅን ተናግሮታል። የበለጠ የሚያጠነክረውን ምግብ እንዲያገኝ ደካማ የነበረ ለልጅነቱ ብቻ የሚጠቅመውን ወተት ትከለክለዋለች። እግዚአብሔር ጥቂት ደስታዎቻችንን ተዋቸው የሚለን ትልቅ ደስታ ሊሰጠን ስለሚፈልግ ነው። ትልቅ ደስታ ለመስጠት ትንሽ ደስታ ተው ይላል። አብዝቶ ለማጥገብ ትንሽ እንድንራብ ያደርጋል። ለዚህ እኮ ነው ብፁዓን እለ ይላህው ይእዜ እስመ እሙንቱ ይትፌስሑ። ዛሬ የሚያለቅሱ ሰዎች ንዑዳን ክቡራን ናቸው። የልቅሶ አጻፋው ደስታ ነውና ደስ ይላቸዋል ይላል። እግዚአብሔር ልጁን እናቲቱ ሲጠባ ከነበረበት ስትከለክለው ታስለቅሰዋለች። አንዳንድ ጊዜም ሬት ይቀባብናል እኮ ልጁን አታስታውሱም? አልተው ካለ ሬት ይቀባበታል፣ ብዙ ነገር ይቀባበታል እንዲያስጠላው ማለት። ለምንድን ያን ሬት የሚያመጣው? የበለጠ በልቶ እንዲጠነክርላት ነው ልጇ። እግዚአብሔር ለምንድን ነው አንዳንድ ጊዜ የሚመሩ ነገሮችን በመስጠት ደስ የሚሉን ነገሮችን ይቀማናል? ለምንድን ነው እንደዚያ የሚያደርገው? እግዚአብሔር ፍጹም ደስታ ስለሆነ ነው። ለዚህ ነው ቅዱስ ጳውሎስ እብለክሙ ተፈስሑ ዘልፈ በክርስቶስ፣ እላችኋለሁ በክርስቶስ ደስ ይበላችሁ ይላል ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ። ለቅዱሳን ሐዋርያትም ሲነግራቸው ወለፍስሐክሙኒ አልቦ ዘያሃይደክሙ፣ ደስታችሁን የሚወስድባችሁ የለም ይላል። ትክክለኛው ደስታ ክርስቶስ ነው። የሚወስድባችሁ የለም። ለምንድን ነው? ለምሳሌ የመልክን ደስታ ምን ይወስደዋል? እርጅና ይወስደዋል። አይወስደው? ይወስደዋል። በሽታ ይወስደዋል። የምግብን ደስታ
ማጣት ረሃብ ይወስደዋል። የወገንን ደስታ መለየት ይወስደዋል። የቤትን ደስታ ስደት ይወስደዋል። የማግኘትን ደስታ ማጣት ይወስደዋል። የክብርን ደስታ መዋረድ ይወስደዋል። የሹመትን ደስታ መሻር ይወስደዋል። የእግዚአብሔርን ደስታ ማን ይወስደዋል? ማንም አይወስደው። ዱላ ራሱ እኮ አልወሰደባቸውም። ታውቃላችሁ? ሰማዕታቱ የሚያስረዱን ይህንን ነው። የሐዋርያት ሥራ ምዕራፍ 5 ላይ መንፈስ ቅዱስን ከጠገቡ በኋላ ወይም የመንፈስ ቅዱስን ምግብና በሰውነታቸው ከተመሉ በኋላ ቅዱሳን ሐዋርያት ሲገረፉ ቆይተው ሲወጡ ደስ እያላቸው ወጡ ይላል። ደስ እንዴት ነው ሰው ተገርፎ ደስ እያለው የሚወጣ? ቅዱስ ቂርቆስ ተገርፎ ተከሶ ከንጉሱ ፊት ሲቀርብ ምን ብሎ ነበር የቀረበው? የሚያበራ ፊት ይዞ ነው የቀረበው። አንተ ሕፃን እንዴት ደስ ትላለህ አለው። አዎ ለእኔማ ደስታ አይገባኝ፣ ለአንተ ግን ለዝንጎዎች ሰላም የላቸውም ይላል ኢሳይያስ። ደስታ፣ ሰላም የእግዚአብሔር ልጆች። ስለዚህ የማይነጥፍ ደስታ ያለው ምንድን ነው ሲባል መስቀል ነው። የክርስቶስ መስቀል የማይነጥፍ ደስታ ነው። ያችን ነው መፈለግ የእግዚአብሔር ቤተሰቦች። እና ሰው ሁሉ በጭንቀት ለምን እንደሚኖር ታውቃላችሁ? መደሰት ስለሚፈልግ። የዋህ ነው እኮ ሰው። በዓለም ሆኖ ሳይከፋው መኖር ይፈልጋል። ሰውናት በዓለም ሆኖ ሳይከፉ መኖር እንዴት ነው የሚሆን? ለምን እንዳንተ ሳይከፉ መኖር የሚፈልጉ ሰዎች አሉ። እነዚያ ሰዎች ይቀሙኋላ። ራሳቸውን ለማስደሰት ሲሉ ያንተን ደስታ ይቀማሉ። አጋንንት አሉበት። ሰዎች ማሳዘን የሚፈልጉ። ዓለም በራሱ ሙሉ አይደለም። ስለዚህ እኛ ሰው ደስታ የሚፈልግበት ምክንያት ለምንድን ነው ስትሉ በእግዚአብሔር ሊደሰት ስለተፈጠረ። በእግዚአብሔር ሊደሰት ስለተፈጠረ ሁልጊዜ ደስታ ፈላጊ ሆነ። ስለዚህ አሁንም ቢሆን ደስታችንን ማስተካከል ነው። ሰላም መኖር ከፈለግ የምንደሰትባቸውን ነገሮች ማስተካከል። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድን ነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ። ሰው ለምንድን ነው ስለ ሞት የሚፈራው? ሰው ለምን ሞት እንደሚፈራ ታውቃላችሁ? አትፈሩም? ሁላችንም እንፈራለን። እውነት የምናገር እንደው እንፈራው። እንደ ቅዱስ ጊዮርጊስም አንድ ቀን ለትንሽ ፈርቶ ነበር። ያኳን ጀግናው መንኮራኩርን ያሸንፍ ፈርቶ እንደገና ነው የጌታዬን መስቀል እንዴት አላስብም ብሎ ወዲያው ነው፣ ግን በቅጽበት ናት ወዲያው ለቀቀችው። የክርስቶስን መስቀል ሲያስብ አቡነ ተክለ ሃይማኖት ሞትን ፈርተው ነበር። ነፍሴ ከስጋዬ ከተለየች በኋላ ስትሄድ አጋንንት እንዳያስደነግጧት ቅዱስ ሚካኤል ላክልኝ ብለውታል ጌታ። ታዲያ ለምንድን ነው ሞትን የምንፈራው? ለምን ይመስላችኋል? መቼም ሞት የሚፈራ እንስሳ የለም። ሞት የሚፈራ ብቸኛው የሰው ልጅ ነው። ለምን ይፈራል? የሰው ልጅ የዘላለም ሕይወት ስላለው ነው። የዘላለም ሕይወት ስላለው ሞትን ይፈራል። ለምን? ከሞት በኋላ ሕይወት እንዳለ መጽሐፍ ቅዱስ ባይማር እንኳን ነፍሱ ትነግረዋለች። አዋቂ ሆና የተፈጠረችው ነፍሱ ይህን እንድትነግረው ነው እውቀት የተሰጣት። የአዋቂት ነፍስ ክብሯ እውቀት ነው። የሰው ልጅ የሰውነት ክብሩ እውቀቱ ነው። ለነፍስ አዋቂነት የተሰጣት ደግሞ የእግዚአብሔርን ፍርድ እንድታውቅ ነው። እና የሰው ልጅ የሚያዝነው፣ የሚጨነቀው፣ የሚሰቃየው፣ ምን አሉኝ የሚለው፣ የሚያፍረው፣ የሚሸማቀቀው፣ የሚኩራራው፣ የሚፈነጥዘው፣ የሚደራጀው ስግብግብነቱ፣ ፖለቲከኛነቱ ከየት የመጣ ነው? ከዚሁ የመጣ ነው። ለዘላለማዊነት የተሰጠውን ነገር በስግብግብነት ቻይል ልጠቀም በማለት ወንድሙን አላኖር ይላል። እንግዲህ ሰው ክቡር ፍጥረት ነው። እነዚህ ሁሉ ነገሮች የሚያሳዩኝ እኛ የተከበርን ፍጡራን መሆናችንን ነው። ልብስ ያለው ብቸኛ ፍጡር ሰው ነው። እውነት ለመናገር ልብስ ባለበንበስ የሚኖሩት ልብስ አይተው የማያውቁት በረሃ ውስጥ የሚኖሩት እንኳን ቢሆን ሀፍረታቸውን የሚሸፍኑበት የሆነ ነገር አላቸው። ለምን እንደዚያ ሆነ? ፍየል በሀፍረቷ ትሸማቀቃለች። ለምንድን ነው ሰው እንደዚያ የሚለው? እምታፍር ነፍስ አለችው። አፍራ በግራ የመቆም እድል ያላት ነፍስ አለችው። ያቺ ናት ሁልጊዜም እንድናፍር የምታደርገን። እና የሰው ልጅ ልዩ ተፈጥሮ ነው ያለው። እማይሞላ ምኞቱ፣ እማይጠግብ ፍላጎቱ፣ ማፈሩ፣ መሸማቀቁ፣ መደሰቱ፣ ማድነቁ፣ እነዚህ ሁሉ ነገሮች ዘላለማዊ ሕይወት እንዳለው የሚጠሩት በገዛ ሰውነቱ የተቀመጡ ጥሪዎች ናቸው ከእግዚአብሔር የተሰጡት። ሰው መጽሐፍ አልተማርኩም፣ መንፈሳዊ መጽሐፍ አንብቤ አላውቅም ማለት አይችልም። እነዚህ ሁሉ ነገሮች እግዚአብሔር እንዳሉ ይነግሩታልና። እና ሰው እንዲህ ያለ ፍጡር ነው። የሰው ልጅ በመጽሐፍ ቅዱስ አሁን ዝም ከሰው ተፈጥሮ አንጻር ነው ይህንን የነገርኳችሁ። የሰው ልጅ በመጽሐፍ ቅዱስ ክቡርነቱ ተደጋግሞ ተነግሯል። ስለዚህ የሰው ልጅ አሁን በምድር ላይ አሉ የተባሉት ነገሮችን ሁሉ ብንሰጠው የማይደሰተው የሰው ዋጋው ይሄ አይደለም ማለት ነው። ግልጽ ሆነላችሁ? የሰው ልጆች አልጠግብ ባይነት የሚመጣው ከዚህ ነው። ሰው ይሄንንም ላግበስስ ይሄንም ሊጨምርና ሲጨምርም አያገኝም ደስታ። ለምን? የሰው ዋጋው ሰፊ ግዛት አይደለም። ጥሩ ልብስ ያሰፋል፣ አይበቃውም። ለምን? የሰው ዋጋው ይሄ አይደለም። በጣም ጥሩ
መኪና ይገዛል። አሁንም ደስታው ያልቅበታል። ከሳምንት በኋላ ወረቱ ያልቃል የመኪናው። ለምን? የሰው ልጅ ዋጋው መኪና አይደለም። ከዚያ ባሻገር ከዛ ደግሞ ይችን የሰው ልጅን አልጠግባይነት የሚያውቁ ካምፓኒዎች ደግሞ ትንሽ ይጨምሩበትና መኪናው ላይ ደግሞ ከርሞ በውድ ይሸጡለታል። ሰው እንዲህ ያለ ሲስገበገብ አሁን መነኩሴውን ቁጭ ሳያስበው ፋሽን እየጀመረ ነው። አንዱ መነኩሴ እንደምንም ብሎ ግሸን ሄዶ የሆነች አይነት ፎጣ ገዝቶ ይመጣል። ከዚያ ያኛውን አባ ገብረ ሚካኤል ካሰፏት አባ ኃይለ ሚካኤል ያሰፏታል ደግሞ ያች ከዛ ደግሞ ያሰፋታል ማለት ነው። ሳይታሰብ ደግሞ እኛም ቤት ሊገባ እንደዚያ ማለት ነው። እንደው ይመስለኛል ነው፣ እርግጠኛ አይደለሁም። እንደዚህ እኮ ነው። አሁን የሁሉ ምንድነው የሰው ዋጋው ይሄ አይደለም ስላልሆነ ነው ማስረጃው። እንደዚያ ቢሆን ኑሮ ሰዎች አደግንም አገኘንም ያሉት ሀገሮችም ተደስተው በጨረሱ ነበር። አልሆነም። ተሞከረ የለም። ደስታ አልቆ ሰው አሁን እንደዚህ ሰለጠን ሀብት አከማችን የሚሉ ሀገሮች ሁሉ ሰው በጭንቀት ያለበት ቤት ውስጥ ሞቶ እየተገኘ ነው። ደስታ ሁሉ አልቆ ደስታም ክብርም ይሏቸዋል እርሱ ሕያው እግዚአብሔር። እሱን ያላገኘ ሰው ክብር የለውም። የፈለገ ክብር ይኖረው ክብር የለሽ ነው። እንዲህ ብለን ግን አንሰድበው። ማንንም እንድናዋርድ እግዚአብሔር አልፈቀደልንም፣ እንድናከብር እንጂ። ክብር እግዚአብሔር ነው። አሁን የሰው ዋጋ በጣም እያነሰ ስለሆነ እኮ ነው። አንደኛ ራሳችን የምንሰጠው ዋጋ በርካሽ ነገሮች አስረን ደንዝዘን አድረን ውለን ከርመን የምንኖረው ለምን ይመስላችኋል? ክብራችን አልግባን ስላለን። ኃጢአት ልንሰራ በምናስብበት ጊዜ ክብራችን ሰይጣን ከዓይናችን ስለሚሰውረው ነው። እንደገና አሁን የሰው ክብር በጣም ቀነሰናት። አሁን ሰው ሁሉ ሰው አስጠልቶት፣ በተለይ በዚህ በምዕራቡ በአውሮፓ በአሜሪካ በዛ ስትሄዱ ሰው አስጠልቶት በጣም የሚወደው ምን ሆኗል መስላችሁ? ውሻ። አሁን ሰው ባሉን ይፈታል፣ ውሻ መያዝ፣ ሚስቱን ይፈታል፣ ውሻ መያዝ፣ ውሻውን እየጎተተ እዚያ መሄድ በጣም ውድ ነው የሚሸጠው። አይገርማችሁ? ቦታ አይቶ የሚጸዳዳ ሰው ጋር ኑር ቢባል ሰው እምቢ ብሎ ሰው የውሻ ኮስ ልጥረግ ሲል አይገርማችሁም? ሰው ክብር እንዴት እንዳስጠላው እንዲሁ በጣም እኮ የሚገርም። ለውሻ ፍራሽ ተገዝቶለት አልጋ ለውሻው ሞግዚት ተቀጥሮ የው ሰው እንደዚህ እየሆነ ነው። ሰው አስጠላው። ለምን ይመስላችኋል? ሰው ውሻ እየወደደ የመጣ። ሰውን እንደ ዕቃ ማድረግ አይቻልም። ይቻላል። ከሰው ጋር ሲኖሩ ሰው የራሱ ምን አለው? አመለካከት አለው፣ የራሱ ፍላጎት አለው። ስለዚህ እንደፈለግነው መኖር መሆን አይችልም። ውሻው ግን ምን መሆን ይችላል? እንደተፈለገ መሆን ይችላል። አይታዘብም። ደግሞ ሲያብዱ ጨርቃችሁን ጥላችሁ ብታብዱ ሪው ብትሉ ወደ ታች ወደ ላይ ብትዟዟሩ ውሻ አይታዘብ። ሰው ለክብሩ ስለሚጨነቅ ነው ውሻ ጋር መኖር እየወደደ የመጣ። ሰው እየጠላ ውሻ መውደድ ጀመረ። ሰው ግን ክቡር ነው። እውነቴን ነው። አሁን በቃ የሰው ክብር ቀሎ አልቋል። ይሄንን ያመጣው ደግሞ ምንድነው? ሰው ከዝንጀሮ መጣ ተብሎ ትምህርት ስለመጣ ነው። ይሄ ደግሞ ምን ያመጣ? ጨካኝነትን አመጣ። አሁን ዛሬ ሰው መግደል ቀላል ሆነ። በጣም ቀላል ማለት ነው። አሁን ኢትዮጵያማ ሞት ለምደናል እኮ። አልለመድንም? 10 ሰው ሞተ፣ 20 ሰው ሞተ እኮ ለምደናል። አሁን አንደነግጣል ነው። ድሮ እኮ አንድ ሰው ሞተ እኮ ያስደነግጣል። ሞት አይደለም እግሩን ተሰበረ ይደነገጥለት ነበር። አሁን ሰው ሞተ አያስደነግጠን ነው። ለመድ ነው በቃ። ሞት እንድንለምድ ሆነ። በጣም ይገርማል እኮ። ክርስቶስ አንድ በግ ልፈልግ መጥቻለሁ እያለ እልፍ በጎቹን ማረድ ግን እንዴት ዋጋ ያስከፍላል? እግዚአብሔር ፊት እንዴት ያስጠይቅ ይሆን? በእውነት እግዚአብሔር እኮ ንጉሱ ዳዊትን ምንድን ነው ያደረገው መሰላችሁ? ሕዝቤን ለምን ቆጠርክ ብሎ ነው ዳዊትን መቅሰፍት ያመጣበት። እግዚአብሔር ደብድቦ አይደለም፣ አስሮ አይደለም፣ ገሎ አይደለም። ሕዝቤን እኔ ሳልፈቅድልህ ማን ቆጠር አለ የራሴን በጎች ብሎ። ንጉሳቸው እኔ ነኝ፣ የምቆጥራቸው እኔ ነኝ፣ የማሰማራቸው እኔ ነኝ። አንተ ምን ቤት ነው የምትቆጥራል? መቅሰፍት አመጣበት። እግዚአብሔር በጎቹን እንኳን ሲገሉበት ያለ ፈቃዱ ሲቆጥሩበት የማይወድ የክርስቶስ በግ ነው ሰው። የክርስቶስ አካል ነው። የእግዚአብሔር መልክ ነው ሰው። የሰው ልጅ ይገርማል። እኔ እንደው ፎቶውን ሲቀዱበት ይናደዳል። የእግዚአብሔርን መልክ የሆነ ሰውን ሲገል ግን ምንም አይመስለውም። ሰው የሚያከብር ዘመን ያምጣልን።